ስርዓት የለም ያንተ ምንድነው? በዚህ ሀብል ይኸውልሽ የሆነ ነገርማ ሳያስነካሽ እንደዚህ አትሆኝ። የሆነ ነገር ነክቶሻል። ሁሉም እየደበደብክ ነው። ባለቤቷን ሳይቀር ተደበድባል፣ እሱን ተደበድባል። አሰረጋግተህ ጭንቅላታችሁ ላይ ሰርቷል። ላይ ነው ይሄ ሰውዬ። ለምን አትረጋጋም? ይኸውልህ አሁን አንተ የምታስበው መርዟቸዋል። አንተ መቼም ይገኛል ክፉም ደጉም አብረን ይሻላል። ማነው ያልተናወክን እንኳን ምዕራብ ደጇ ያምር አትሂድብኝ ምንድነው? ምን ማለት ነው? ተረጋጋ ይለኛል። ምንድነው? ምን እያደረግሽ ነው? አንተ ምን ታረጋለህ? ምን ታረጋለህ? ንገረኝ። ተረጋጋ። ምንድነው? ምን ታረጋለህ? እናስረዳ። እኔ ያሉን ሁሉ ነገር አድርጌ አንቺ እንደዚህ ታረጋለሽ? እንዴት እንደዚህ ወደ ኋላ ትመለሻለሽ? እንዴት? ለምን? ተረጋጋ። ታው ምን እያደረግህ ነው? ምን ሆነ ነው? ምን ማለታችሁ? አልተረጋጋም። አልተረጋጋ። ቆይ እናስረዳ። ምን ማለት ፈልጋችሁ? እስቲ ተረጋጋ። አንተ ምን ይሆንክ ነው? እንዴት እንደዚህ አይነት ነገር ታደርጊያለሽ? የሆነውን ነገር እናስረዳ። ምንድነው? ታስረዳ? የሆነውን ነገር እናስረዳ። የሆነ ነገር ተደርጎ እንዴት ታስረዳ? ታርቀዋል። አንተ ታርቀው ማለት ነው። መታረቅ የሚባል ነገር የለም። ደስተኛ ነኝ። ቤተሰቦችሽ ጋር ይዤሽ እሄዳለሁ። ተው ይዤሽ እሄዳለሁ። ሁሉን ነገር አሁን ታርቀዋል። አንተ ዝም ብለህ አታፍርም? በቃ ይበቃ። ለታለ ተመለሰ። አታፍርም ወይ? አሁን ሁሉ ነገር ማለና እንነጋገር። በቃ እንዴት ምን ይሆንክ ነው? አታፍርም? ትንሽ ተመለሰ ትመጣለህ። አንቺ ያን ሁሉ ነገር አድርገህ እንዴት ተመለሰሽ? ይሄን ሁሉ ነገር ታዘጋጃለሽ? ቢሆንስ ምን ማለት ነው? ምን ማለት ነው? መረጋጋት ማለት ነው። ቤቱን ይሄን እንደዚህ ያሳምሮ ጠብቀኝ። እንደገና በዘሬ ደግሞ ስጦታ ሰጥቶኛል። ያላየው ደግሞ በጣም ብዙ ነገር ከሱ የሚመጣ አንድም ነገር አልፈልግም። ካሁን ባላ ኪራ አሁን ሰላም ተፈጥሯል እኮ አሁን ሰላም ተፈጥሯል። ምን እያልከኝ ነው? ኪራ ታው አንተ ወደዛ እንዴ ተረጋጋ እንጂ ምን ማለት ነው? ግን ደግሞ እሱ ደግሞ ባለቤቴ ነው። በዘሬ ቤቱ ነው። ለምን እንደዚህ ትናገረዋለህ? ኪራ አብሉ ላይ ይኸውልሽ ነግሬሻለሁ። የሆነ ነገር አድርጎ ነው እንደዚህ እዛ አንገትሽ ላይ አድርጎ ተረጋጋ። በቃ ከሆነ ቤት መጥቶ ሽማግሌ ይዞ ይምጣ። አልመለስም። እሺ ኪራ ምንድነው የምታስረጂኝ ነገር አስረጂ። ኪራ ተረጋጋና አዳምጠኝ። እንዴት እረጋጋለሁ? የሆነ ሁሉ ነገር እየተፈጠረ እንዴት አረጋጋው? መጀመሪያ ማለት ነው ስለታረቀን ደስ ሊል ይገባል እኮ አይደል? የለፋው ሽማግሌ ይዞ ይምጣ። ሊያከብርሽ ከሆነ ሰውዬ ቤት ሽማግሌ ይዞ ይምጣ። ቤተሰብን ይቅርታ ይጠይቃል። ምን ማለት ነው? ከሽማግሌ ምንድን ነው ችግር? ለምን ሽማግሌ ይዤ የሚሄደው? ለእሷ ክብር ካለ የእውነት የምትወዳ ከሆነ ቤት ሽማግሌ ይዘን ስላለኝ ነው። ክብር ስላለኝ እንደዚህ አንቺ ሻንጣ ያዘጋጀነውን ሻንጣ ይዘን እንሄዳለን። መኪና ቆሞ እየጠበቀኝ ነው። የለፋነው ነገር እኮ ያስደስተኝም ግን በእንደዚህ አይነት ሁኔታ አብረው መመለስ አይችሉም እኮ። እሺ ተረጋጋ። ይኸውላ ነገር ይኸውላ የምታበላሸው ሁሉም ነገር ገና አተረማመሰው። ተው ስማ ኪሩቤል አዳምጠኝ። አንድ ጊዜ አሁን ሁላችንም የምንለፋው ቆይ ስማ አንዴ አዳምጠኝ። ውሸታም የሆነ ሰውዬ አይደልልሽም። በውሸት ቃላቶች አይደልልሽም።
አሁን ቆይ ያንተን ቤተሰቦች አንተን ብትሆን እንዲታረቁ እንጂ ለሌላ ነገር ነው እኮ ክብር ይሄ የሴት ልጅ ክብር ነው በቃ ታረቁ ክብሯን መልሷል ይሄው ደስታቸውን ደስ ብሏታል እኮ ኪራ ደስ ብሏታል እኮ አንተ እንደመጣ እንጂ ተረጋጋ እንዴ ተረጋጋ ስሜታዊ በመሆን ይሄዳል እንዴ ይወደ ወደ ቤት መሄድ አልችልም አንደኛ ሰላማችን ነበር ሁሉን ነገር ጨርሼ መኪና አታች ቆሞ እየጠበቀኝ ምንም ነገር አልሰማኝ ምንም ነገር ብታረግ ግን በጣም እየታገስኩ ነው በጣም እየታገስኩ ነው ምን ማለት ነው ወጥ እየረገጥክ ነው ምን ማለት ነው ተው ወጥ ምንድን ነው ኪራ ትክክል አይደለም ይላል ትክክል እኮ በእንደዚህ አይነት መንገድ ምንም ነገር አይፈታም ትክክል ይኸውላ ሰው አታከብርም የሷ ቤተሰቦች ምንም ማለት አይደለም ፍቅራቸው ተመልሰ ይዛትና ብሎ ይቅርታ መጠየቅ ከፈለገ ማለት ነው እንጠይቃለን ሁላችንም እንጠይቃለን ይዤሽ እሄዳለሁ ይኸውልሽ ያንቺ ኃላፊነት አለብኝ ይዤሽ ተመልሼ ያለውን ነገር አስተካክሏል ኪሮ አዳምጠኝ እኔ እኮ ባለትዳር ነኝ ሰምተኸኛል ቢሆንስ እንዲታረቁ አትፈልግም ኪራ ንገረኝ ቆይ አንተ አትጠጋኝ ነግሬሃለሁ ታው እንዴ በቃ በሰላም ነው አራቆሽ በቃ መሄድም ካለበት እኮ በሰላም ብቻ በቁልበት እኮ አይደለም አናወራ ምንም ነገር አናወራ እንዴ ይዤሽ እሄዳለሁ እዛ መጥቶ ያለውን ነገር ያስተካክላል እሺ አንተንም ይቅርታ ሴት ነሽ ክብር ይገባሻል እንደ ሴትነትሽ አክብሮ ሽማግሌ በመባል እኮ አክብሯት አይደል እንደ ሁላ ነገር ያደረገው ይሄ ሁላ ነገር ያደረገው እኮ አክብሮ ነው ይሄ ሁላ ነገር ዝም ብሎ ይኸውልሽ አንቺ የዋ ስለሆንሽ በየዋነትሽ ሊጠቀምብሽ ፈልጎ እሺ ተረጋጋ ምንም ነገር አንሰማም እንግዳ ፊት እንደዚህ አታርገሽ ምንም ነገር አልሰማም ይሄን ነገር ከመስቀልሽ ወደዛ አድርጊው ምን ይሄን ሰው ያምነሽው አንገትሽ ላይ አደረግሽው ምን ማለት ነው ያላየው ብዙ ነገሮች አሉ እንዴት አምነሽው ወደ ኋላ ትመለሻለሽ እንዴት በእንደዚህ አይነት ጌጣጌጥ ትመለሻለሽ አትፈልግም አንተ አትፈልግም እንዲታረቁ ከዚህ በላይ ፈልግ ከሆነ ለምን ነው እንደዚህ ያለው ሴት ልጅ ክብር አላት እቤት ሽማግሌ ይዞ መጥቶ ነው ይዟት ነው እኮ እሱም እኮ ከዚህ በኋላ መሆን ይችላል ከዚህ በኋላ ወራዳ ሰው ነው እሺ አንተ ኪሮ አይነን ደፍና ትመጣለህ ኪሮ ምን ማለት ፈልገህ ነው ለምን ይሁላ ሰው ታከብረኝ አንተ ለምንድን ነው ማተረጋጋው እኛ ተረጋግተን እያወራን አይደል በክብር ዛሬ በስነ ስርዓት እናውራ ኪራ ተው እንዲህ አስመስለህ ይሄን ሁላ ነገር አድርገህ የዋህ ነው አማርኛ አትናገር እንደዚህ የሚባል ነገር የለም አልሰማችም ማንንም አልሰማም ኪራ እንደዚህ በመሆን እኮ አይደለም እንዴ ከዚህ አስመስለህ የትም አትደርስም ያልሆነ አማርኛ አትናገር እቤት ነገርኩ አስር ያደረገ እንደዚህ አታርግስቱ ላይ እሺ ተው ይሄ እኮ ቤቱ ነው እኔ አይደለም ቆይ እኔ አውቁኛል ቆይ እህት ደስተኛ እንድትሆን አትፈልግም ንገረኝ ቆይ አትፈልግም ከዚህ በላይ ደስተኛ እንዴት ነው እሺ ቆይ አይደለም ምንድን ነው የምትፈልገው ቆይ እሺ አዳምጠኝ እሺ ተረጋጋ አንተ ማንንም ለማዳመጥ አይደለም እዚህ በጉልበት ምንም ይሁን እህቴን ይዤ ለመሄድ ነው የመጣሁት እኮ ታዲያ እህቴን ይዤ ለመሄድ ይዤ እሄዳለሁ ለምንድን እንደዚህ የምትናገረው ሰምተን ይኸውልህ እስካሁን የነበረውን ነገር ሰምቼ የነበረችበትን ሁኔታ ነው ያየሁት በቃ እሺ ተው አይቼ የነበረውን ነገር አውራ እንደዚህ አትናገር በቃ ምንም ቢፈጠር አትመለሽ ልክ ነህ በእንደዚህ አይነት ጌጣጌጥና በእንደዚህ አይነት ነገር አትመለሽ ጥፋቱን አምኗል አትመለሽ ገባህ ተው እንደዛ ተወል ኪሩ ምን አስመስለህ እንደዚህ እሱን አትናገር ምን አይነት ሰው ነው እስቲ በቃ ተው ተው ይረጋል ተው ኪራ በስነ ስርዓት እናውራ እሺ ይቅርታ ለሁሉም ነገር ግን ተው በእናትህ አንተ አከብራታለሁ ክብሯን መልሷለሁ ስለማከብራት እናስረዳክ እስኪ በዚህ መልኩ ነው ክብሯን የምትመልሰው እንዴ እኔ ያሰብኩትና ቤተሰቦቿ ያሰቡት ነገር አለ ከመሬት በቅላ አልመጣችም ተው ዮባ ተው አንተ ቆይ ከዚህ ሁሉ ሰው ትበልጣለህ እንዴ ከዚህ ሁሉ ሰው ትበልጣለህ እንዴት ትበልጣለህ አሳያለሁ እኮ እኛ ታዲያ ለእሷ የምታስብ ከሆነ ተረጋጋ ኪሮ አዳምጠኝ መጀመሪያ ማለት ነው በመጀመሪያ አልሄድም ሲቀጥል ደግሞ ማለት ነው እሱ ቤቱ ነው ሌላው ደግሞ እንግዳ አክብር እንግዳ ማክበር አለብህ ፍቃድሽን ልጠይቅ አልመጣሁም ሲቀጥል ደግሞ ጥፋቱን ቤተሰብሽን ማክበር አለብሽ ተጸጽቷል ቤተሰብሽን ማክበር አለብሽ አትከራከሪ እሺ እንደዛ ከሆነ ሽማግሌ የሚፈልጉ ከሆነ ችግር የለውም እኛ ራሳችን ሄደን ይቅርታ እንጠይቃለን እንዴ አንተ በሌላ ነገር እሱ ራሱ ሄዶ ይቅርታ ይጠይቃል ግን ደግሞ እንደዛ አይደለም መጀመሪያ የኔ ሰው ፊት እንደዚህ አታናግሪ ደስታዬን ሰው ፊት ምንም ነገር መነጋገር አለ ደስታዬን አልፈልግም የኔን ደስታ አልፈልግም
እፈልጋለሁ ስለምፈልግ መሰለኝ አክብሮ ይኸውልሽ እንዲህ በቀላሉ ካገኘሽ መልሶ ወደ ኋላ መመለሱ አይቀርም። እሺ ምንድነው አንተ በምታስበው ፊቱን ይወስ እሺ እሱን ምን አይነት አስመሳይ እንደሆነ ይኸው ለምን እስኪ አስጨርሳት ለምንድን ነው ማስተካከል አንተ ለሷ እንደምታስቡ እኮ እኛ ምን እናስባለን? ኪራ በእና በስነ ስርዓት ቢያንስ አውራ በስነ ስርዓት አውራ አይደለም ታስቡ ምን ሁሉ ነገር አላይ ማንንም ለሰማ በቃ ይኸው አውራት በስነ ስርዓት እህት ምንም ይቅርታ ለሁሉም ነገር ግን በስነ ስርዓት አውራት አይደለም እኔ ይሄን አላነሳም ለምን አነሳለሁ የባሌስ ይሄ ሰው እንዴት አምነሽ እንደ አንገትሽ ላይ ታረጋለሽ እንዴት ታረጋለሽ አይደል እንዴ ለምን ማለት ነው ይሄ አስመሳይ ተው እንደዛ ተባለ ይሄን አስመሳይ ኪሮ አዳም አሁን ላይ ስሜት ላይ ሆነ የምታወራው ነገር ያሰብ ዛሬ ሰላም ብትሆኚ ነገ መመለሱ አይቀርም በቀላሉ ካገኘሽ ይሄ ሰው መጥፎ ነው እሺ ነገ በቀላሉ ሊያገኝሽ አይገባም ኪራ እዚህ ጋር ኪራ በስነ ስርዓት አውራ በክብር አውራ መጀመሪያ እህትህ ናት ይሄ ሀብል መበጠስ አለበት በዚህ ሀብል ምንድን ነው የምታስበው? የልጆቹ እናት እኮ ነች። አንተ እንዲህ ሰርቶበታል እንደዛ አይነት ሰው አይደለም እኮ ነው። ወደ ራሱ ተመልሷል ኪራ ወደ ራሱ ተመልሷል ኪራ ወደ ራሱ ተመልሷል መመለስ የሚባል ነገር የለም ኪራ መመለስ የሚመጣው ቤተሰቧ ቤት እና ሽፋቱ እንዲቆይ አይደለም ለምን ይፋታሉ እና ታዲያ ህይወት ላይ ወደ ከሆነ መልፋት አለበት እኮ እስካሁን የደመሰሰውን ትዳር ከስር ጀምሮ ታነሷል አንዴ አይደለም ስማ የመጣው እንደዚህ እንድትሆን እኮ አይደለም እንደዚህ እንድትሆን እኮ አይደለም በጣም አመሰግናለሁ እንኳን አደረስከኝ ትላንትና አሳይተኛል አንተ የሰው ደስታ አይደል የምፈልገው ወይ ለምን ነው ማልፈልገው ደስ ብሎኛል ዛሬ በዚህ የሆነ ነገር አሰርቶብሽ ነው ምንም አላሰራም ስጦታን የሰጠኝ ካንቺ ህይወት አንፃር እዚህ ላይ የደረሰበት ደረጃ ለምን ያከብረኝ ነው እንደዚህ ያደረገው እሺ ተረጋጋ በዚህ ጌጣጌጥ ይሸውድሻል እንዴት በእናትህ ሰው ፊት እንደዚህ ነገር በቃ ጌጣጌጥ ይሸውድሻል ሰው አክብር ብዙ ሰው ያስቀየምክ ነው ለምን ረጋጋታ አልረጋጋም ተው አሁን እታች መኪና ይጠብቃል ተው አንተ በቃ ተው እንጂ ተው ምን ይሆናል ባላው እኮ ይሄ ደስታ ነው ምን ማለት ነው አንተ እኮ እንዴ ስራት የለም ያንተ ምንድነው ጋጥ ወጥ የሆንክ ሰውዬ አንተ ይኸው ፊትን እንደዚህ አስመስላት እንታሽ ጋጥ ወጥ ነህ ስራት የለም ምንድነው ይመጣል ተው ተው እንዴ ምን እየሆናችሁ ነው? ቆሽ እናንተ ምንድነው? ቆሽ ስማ አንተ አስመሳይ ሰው ነገር ፊትን እንደዚህ ቀያይረህ ትመጣለህ። ጋጠወጥ ፊትን እንደዚህ ቀያይረህ ትመጣለህ። ኪራ እህት ትወዳታለህ አይደል? እሷ ሰላም ስትሆን ነው የሚረጋጋው። ይሄ እኮ ሰላም ነው። ሁላችሁም እኔ የሚሰማኝ ስሜት አይሰማኝም። ቆይ ናሚ ተው በቃ ሀብሉ ወዶኝ ነው ያደረገልኝ አይደል እንዴ? ስጦታ ነው። አስመሳይ ነው ሰውዬው። እንዴት እንደዚህ ትያለሽ? እኔ ስንተምን ነው የኖርኩት ከሱ ጋር ምንም አይነት ነገር ማድረግ ይችላል። ስንተምን የኖርኩት አይደለም ልጆች ያባሉ በቃ አቁም። ለምንድን ነው የማትሰማኝ? በቃ እኔ ደስተኛ ነኝ፣ ደስ ብሎኛል። በቃ ሌላ ነገር ሳይፈጠር ይዤሽ እሄዳለሁ። ወደ እኔ ዘመድ የምትሄደኝ ወደ ቤት አልሄድም። ቤተሰብሽ ጋር ሄዶ እውነት ይሄ ሰውዬ የሚያከብርሽ ከሆነ ቤተሰብሽ ጋር ሄዶ ሽማግሌ ሄዶ የደከመው ነኝ። አይ ሰውን አንተ መጀመሪያ በቀላሉ አትሰልሽም። በቀላሉ አትሄጂም። ደስታችንን ለምን አበላሻለሁ? ኪራ ደስታ የሚባል ነገር ደስተኛ አይደለም። ደስተኛ አይደለም። ንገረኝ እስኪ ደስታ የሚባል ነገር እያለቀሰች እኮ ነው። እህት እያለቀሰች እኮ ነው። እያለቀሰች እኮ ነው እንዴ? ምንም ነገር የለም። አንቺ ይኸውልሽ በጤናሽ አይደለም። እሺ የሆነ ነገር ሳያስነካሽ እንደዚህ አትሆኝ። ኧረ ምንድነው እንዴ? የሆነ ነገር አሰርቶብሽ ኪራ በእናትህ ነግሬሻለሁ። ምንም ይኸውልሽ እኮ እናት እኮ ነች። አንተ እንዴት እንደዚህ ታስባለህ እንዴ? አንቺ ነሽ እዚህ ሁላ ነገር ውስጥ በዚህ ሁላ ሰው መሀል እንደዚህ እንዳወራ እያደረግሽኝ ያለሽ። ለምን አንወጣም? መኪና እየጠበቀን ነው። ለምን አንወጣም? በጣም ዝም በል አንተ። አስመሳይ ነህ አንተ። በጣም አስመስለህማ አታለልካት። በእንደዚህ አይነት ኮተት አታለልካት። የምታፍርበት ነገር አታድርግ አንተ። በኋላ ታፍርበታለህ። አንቺ ይኸውልሽ አሁን ስነ ስርዓት ካለሽ ሻንጣሽን ይዘሽ መውረድ አለብሽ። በዚህ ሀብል ይኸውልሽ የሆነ ነገርማ ሲያስነካሽ እንደዚህ አትሆኝ። የሆነ ነገር ነክቶሻል።
ምን ማለት ነው? ባለቤቷ እኮ ነው ወንድም ስጦታ የሰጣት የልጆቿ አባት እንዴት ትጠራጠራለህ አንተ? እያንዳንዱ ነገር አንቺ የተፈጠረው ነገር እያንዳንዱ ነገር ከመጣው ጀምሮ አይቻልም። ኪራ እህት ታገብራታለህ አይደል? በጣም አስመሳይ ሰው ነው። እናንተንም አታሏቸው። ምን ማለት ነው? ምን እንድናደርግ ነው የምትፈልገው አንተ? የምትፈልገው ምን ነገር? ዛሬ ሰላም ብትሆን ነገር መመለሱ አይቀርም። ችግር ውስጥ መግባቱ አይቀርም። እሺ እናውራ፣ ቢያንስ እንኳን ተረዳኝ። ሂድን እናውራ። ምንም የምናወራው ነገር የለም። እዚህ ያለውን ነገር ይዘን እንሄዳለን። እንደዚህ አይደረግም። መጀመሪያ ይሄን አብለው ልክ ታው ይሄ ባለ ስጦታ ነው እንዴ? የሚያሳፍር ነገር አታድርግ። ለምን ባሌ ነው እንዴ? ትናንትና እንደዛ አድርጎኝ ዛሬ ትመለሽ ባሌ ትኛለሽ? ምን ማለት ነው? ይኸውልህ ተረጋግተህ ተናገር። እስከ ዛሬ ይኸውልሽ እንዲህ እያድበሰበሱ ነው እዚህ ችግር ውስጥ የከተቱት ነገሮችን እንደዚህ እያድበሰበሱ ከዚህ በላይ እንድትረብሽኝ አልፈቅድልህም። ምን ማለት ነው? በቃ ስርዓት ቢኖር ይሻላል። በጣም አስመሳይ ነው። ይበቃል። አታለልክ። ጋሼም ብዬ ነው እንጂ ይበቃል። አንተ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። ጋሽዬም ብዬ ነው ዝም ያልኩት። ዝም በል። የምን ጋሽዬ ነው? ዝም በል። ኧረ እባክህ አንተ ምንም እንደዚህ አይነት ሰው አለ እዚህ እንድታዝን ትፈልጋለህ? ንገረኝ። ቆይ እንድታዝን ትፈልጋለህ? እንዴት? ቆይ ምን እያደረክ ነው ኪራ? ንገረኝ። ቆይ ኪራ ምን እያደረክ ነው? እንደዚህ የተደሰተች እሺ፣ ለምን ነው የምትረብሻት? በጣም አስመሳይ ሰው። እንዴት እንደዚህ ትናገረኛለህ? እኔ እሺ፣ ለምን ነው አሁን እዚህ የመጣሁት ማናችሁንም ላወራ አይደለም። እሺ፣ እሷን ላወራ ነው። አዳምጠኝ። ዛሬ ይዘኝ ብትሄድ እንኳን ማለት ነው ነገ መታረቃችን አይቀርም። ምክንያቱም ልጆች አሉ ማለችን እወደዋለሁ። ስለሰራ ነው። እኔ ይኸውልሽ ያንቺን ክብር ነው የምፈልገው። ስለሰራ ነው መጀመሪያ አይሆንም ያልኩት። እንደ ሴት አክብሮ ይዞ በቃ ወደ ራሱ ተመልሷል አይደል? ተጸጽቷል። ይቅርታ ጠይቆኛል አይደል? ወደ ራሱ እሱን እናደርገዋለን። አስመሳይነቱ ነው የተመለሰው። ወደ አስመሳይነቱ ይሁን ችግር የለውም። ረጋበል አልቀበልም። ኪራ ረጋበል። እስቲ ረጋበል። እስኪ ታውራ ተረጋጋና አውራ። እስኪ አውራ ተረጋጋ። ንገሪውና እንሄዳለን። ምንድን ነው ነግረው ከዛሬ ወዲህ እንደማትታረቂ ወይ ደግሞ መጥቶ ዘረስ አላማ ምንድን ነው? አክብሮት ያለውን ነገር እንዲመልስ። ይሄ ከዚህ በላይ ስንት ሰው ጠርቶ የእህትን ደስታ ነው የምትፈልገው? ንገረኝ። ይሄ ኮተት ምንድን ነው? ይሄ ኮተት ደስተኛ ሆናለች እኮ። ኮተት እንዴት ይዟት ነው? ደስ ያለውን ነገር አትታለያለሽ። አስቢ። በፊት ያደረገሽን ነገር አስቢ። ዝም ብለሽ እንደዚህ ይሄው ደስተኛ እኮ ናት። ያያት አይደለም። ከዚህ ነው የምፈልገው። ደስተኛ ብትሆን ነገ መመለሱ አይቀርም። ይዞዬ ለምን ይራር ታወራለህ? እንደዚህ ማከልኮላችሁ የዛሬውን ደስታውን ለምን አታስብም አንተ? ለምን የነገውን ታስባለህ? አላስብም። እናንተ መርዟቸዋል። እናንተ ምንድነው የምትመረዘው ነገር አለ? እንደዚህ ምንድነው የምጠጣው? አንተ ራሱ አብዳለህ። አረ ወደ ራስ ተመለስ። አሁን ይበቃል። በስነ ስርዓት አውራው። ልታወራ ከሆነ አክብሬ ነው። እህት ደስተኛ ናት። አንተ አገባ ዳዲ አንተ ተው በቃ። አንተ ሁላችሁም ዝም በሉና እሱ የሚፈልገውን ነገር ያወራ። በቃ አንተ ተረጋጋ። እሺ ተረጋጋ። እሺ አንተ እኔን ቢያንስ አዳምጠኝ። አልረጋጋም። ዝም በለኝ። ምንም ነገር እንዳታወራ። እሺ ምንድን ነው የምትፈልገው ነገር ምንድን ነው? ሻንጣ አዘጋጅተናል። ይዘን እንሄዳለን። እቤት ሄደን ሽማግሌ ይዞ ይመጣል። እውነት የሚያከብርሽ ከሆነ ሽማግሌ ይዞ እኔ አልሄድም እኮ። እንደዛ ቢሆን እኮ አይመኖሽን የሆነ ነገር አድርጎሻል። ይሄ ይሄ አስመሳይ ሰውዬ ይችላል። ቆይ አትናገረው። እሱን እንደዚህ ብለህ አስመሳይ ስነ ስርዓት አታወራ። እንዴ አንተ እንዴት ነው? እንዴ ምንም ይኸውልሽ፣ አንቺ እያየሁሽ እኮ ነው። መርዞሻል። ይዞ አልመረዘኝም። ምን አይነት ወሬ አውርታችሁ ነው? ጥፋቱን አምኗል። ይቅርታ ጠይቆኛል። ገባህ አይደል? አዎ በእንደዚህ አይነት ቆልቆሌ ተመልሰሽ ወደኋላ እንድትመለሽ ምን እንዲያደርግ ነው የምትፈልገው? ክብር አለሽ። በቃ ሽማግሌ ቤት ልኮ ይቅርታ እንዲጠይቅ ነው። ይልካል። ክብርሽን ማስመለስ ፈልግ። እስቲ ስማ፣ ይልካል እያለች ከዚህ በላይ ማክበር አለ? አንዴ ይቅርታ አውራኝ። ዛሬ ነው የተገናኘን። አንዴ ካከበርከኝ ላውራ። ይሄን የመሰለ ክብር ታዲያ እንዴት ያሳያት? እዚህ ጋር ጋብዟል፣ ስንት ጋብዟል፣ ስጦታ ሰጥቷል። ያላየኸው ደግሞ ብዙ ነገር አረገላት። አትንካኝ ነው እያወራን ነው አይደል? ትሰማኛለህ? ከዚህ በላይ መስመር እንድታልፍ አልፈልግም። ምን ማለት ነው? መስመር ከዚህ በላይ እንድታልፍ አልፈልግም። ይበቃሃል። ምን ማለት ነው? ይበቃሃል። አንተ አስመሳይ ሰውዬ፣ ምን ማለት ነው ይበቃል? አንተ እኔን የመሳደብ ስልጣን የለም። በጣም አስመሳይ ሰው ነው። ሲበዛ አስመሳይ ነው። በጣም ሲበዛ አስመሳይ። አታውቀኝም። እኔን አታውቀኝም። የዚህን ሁላ ሰው አይምሮ እንዴት እንዳታለቀኝ እንዴት እንደበላ 4 ዓመት በትዳር ስንኖር አንድ ቀን አይታት አታውቅም።
ዛሬ ከየት ተገኝተ ነው አንተ አለውልሽ ምትላት? ማን አንተ? ሁሌ ከጎኗ ነኝ። ከጎኗ ነበርክ? አዎ ከነበር። የት ነበር? 4 አመት ሙሉ የው መጣው እኮ ዛሬ ዘመዴ እንደዚህ ስትጫወቱባት ባይምሮ ላይ ስትጫወቱባት መጣው እና እኛን ማለያየት ነው ፍላጎት። አሻንጉሊት አይደለም ያለፈው አልፏል። አሻንጉሊት አይደለም። አይነት ወንድም ነው እንዴ ያለሽ? እንደዚህ አይነት መረን የለቀቀ ስድ ነው ያለሽ? ተው በቃ ባለጌ። እንደዚህ አይነት ንግግር እንድትናገረኝ አልፈልግም። እሺ እንደዚህ ናይ አይሆንም። አረ ናይ አይሆንም። እንደዚህ አይነት ንግግር እንድትናገረኝ አንተ ማለት እንዴ ምንም ሞራል የሚመለሰው ነገር የለም። ይሄ የኔ ቤት ነው የሱ ቤት ነው። ገብቷል አይደል? አንተ ምን ሆነህ ነው? አለኝ ማለት ነው። ተረጋጋ። ምን ሆነህ ነው? ቆይ አሹ ተው። ይኸውልህ ሰው እኮ አክብሮ ነው ዝም አለ እኮ። አታሏችሁ ነው እናንተ። ማንንም ማለት አይደለም እንዴ አንቺ እኔ ነገር አውልቂና አላውልቅም። ለምን አፉን ያሻለው እንዴ ደግሞ ምን አይነት ሰው ነው? ጥርሱን አውልቀው ቢሆንስ? እሺ ቆይ ገና 32 ጥርሱን ማውልቅለት ገና እሱ እኮ ስነ ስርዓት ስላለው ነው እኮ ይመጣል እኮ ደህና አርጎ ይመጣል። ስነ ስርዓት ስላለው እኮ ነው። በእንደዚህ አይነት መልኩ ማንም አውርቶኛል። አንቺ ነሽ እንደዚህ የምታስፈው። አንቺ ነሽ በዚህ ሁላ ሰው ፊት አንቺ ነሽ። እኔንም እያስከፋኝ ነው። ገብቷል? ደስታዬን እያበላሸ ነው። እየሰማኝ ነው አይደል? ደስታዬን እያበላሸ ነው። ምንም ነገር ይሄንን አብላውልቀሽ ለምንድን አውልቀው? በቃ ለምንድን አውልቀው? እንደዚህ መርዞሽ አንቀጥል። እንደዚህ መርዞሽ ተረጋግተን ማለት ነው ነገሮችን በሰላም እንፍታ። ምንም እኔ ደስተኛ ነኝ። ደስታዬ ተመልሷል። ዋናው ባሌ ወደ ቤቱ መመለሱ ነው። ገብቷል አይደል? ምን ማለት ነው? ዋናው በቃ ጥፋቱ ነው። በሰላም ወደ ቤቱ ተመልሷል። ወደ ቤቱማ ይዞሽ የሚገባው ሽማግሌዎቹን ይዞ ሲመጣ በቃ እኛ እኮ ተጋብተን የወለድን የኔን ሀሳብ አንቺ ቆሻሻ ማድረግሽ ነው። ተረጋግተህ አውራት። መጀመሪያ እህቴን እያወራሁሽ አዳምጠኝ። አይደለም አዳምጠኝ። በመጀመሪያ ትዳሬ ለመመለስ ነው እዚህ የመጣሁ አይደል? አሁን ደግሞ ትዳሬ ተመልሷል። ስላከበረኝ ነው ደግሞ እንደዚህ ያዘጋጀው። በዛ ላይ ስጦታ ተገዝቶልኛል አይደለ? ስለዚህ እኔ የምፈልገው ዋናው ባሌ ወደ ቤቱ መመለሱ ነው። ሌላውን ነገር እኔ ቀስ እያልኩ አስተካክላለሁ። ስለዚህ አሁን እንደዚህ አይነት ነገር አይናገርም። እንደዚህ አይነት ነገር አትናገር። በቃ ማውራት ካለብን ቀስ ብለን ጓዳ ውስጥ እናወራለን አይደል? ሁላችንም አንድ ላይ ተሰብስበን። አንቺ ያው ደም የተከፈለበት አይደለም እሱ እኮ ወንድም ማለት ነው። ደምን ባያለቀሽበትን ነገር ምንም አይመስልሽም? አይደለም እንደዛ ለማለት ሆስፒታል ገብተሽ ያ ሁሉ ሰው እየመጣ ሲፈነጭብሽ ምንም አይመስልሽም? እሺ ተረጋጋ። ይሄና ብል አውልቂልኝ። አላውልቅም። ለምንድን ማውልቀው? ያን ሁሉ ነገር እኮ ወደ ኋላ መልሶ አይደለም እንደዛ አይደለም። ይኸው ሰላም እንደሆነ እኮ ዛሬ እያወራሽ ነው። ያ ሁሉ ደም የከፈልሽበት ትዳር ይኸውና እኮ ከይቅርታ በላይ ምን አለ? ኪራ ረጋበል ያዘላዘለ ይዞ ሲመጣ እኮ አንቺ እንዴት ወደ ኋላ ተመለሻለሽ? ኪራ ያ ሁሉ ነገር እኮ አልፏል። በዚህ ነገር ታርቀዋል። አሁን ደስ ይበል። ታርቀዋል እኮ አሁን እኮ እንደዚህ ባንዴ የትን ደስታ ነው የሚባል ነገር የለም። የትን ደስታ ነው አይደል የምፈልገው? ደስታዋን ስለምፈልግ እኮ ነው ይዣት የምሄደው። ደስተኛ እንድትሆን ነው ይዣት የምሄደው። እስቲ ኑ ነው ደስተኛ እንድትሆኝ ነው ይዤሽ የምሄደው። አይደለም ባሌ ቤት እኮ ተይው በቃ ወይ ውይ እሱ ምንም አይነት እንደዛ የሚባል ነገር ተይው ውይ ተረጋግተህ ለምን አታወራንም? ይኸውልህ ተረጋግተህ አውራን። እኔ እንዴት ልረጋጋ እችላለሁ? እንዴት ወንድም ይኸውልህ ሰው እየለመነን ያለው አይደል? ተረጋግተህ እንድታወራ ተረጋግተህ እኛን ለማውራት ሞክር። ናሂ የምናውቀው ወንድማችን ነው። ውብዬንም እንደዚሁ አይደለ? ናሂ እኔ አውቀዋለሁኝ። ከውብዬዎች ማንም ሴት ጋር ይሄዳል ብዬ የምጠራጠረው ሰው አይደለም። ተጫውቶ እሷ ላይ እንደተጫወተባት አንተ ላይ እንደዚህ አይነት ነገር እኔ እኮ ለውብዬ እንደምታስብላት እኔ ማስብላታለኝ ወንድሜ። ቢሆንስ ገብቷል? ቢሆንስ አድምጠኝ። ይኸውልህ ናሂ ደምን ባያለቀሰችው ይሄን ሁሉ ዋጋ የከፈለችበትን ትዳር እንዲመል መመለስ ከፈለገ እቤት አክብሮት ይዞ ሽማግሌ ይዞ ከመጣ ይኸውልህ እኮ አክብሮ እኮ እኛም ጠርቶ ይኸውልህ እኛም እኮ ሽምግልና መተን ነው የታረቁት አይደል እንዴ? ደስታቸው ነው፣ ደስታችን ነው። የእሷን ደስታ የምታስብ ከሆነ የምትፈልግ ከሆነ ተረጋግተህ የአይምሮ ጨዋታ ልጁ ሰውየው በጣም አስመሳይ ነው። በጣም አንተ እንደምታስብ አይነት ሰው አይደለም። እኔ ከማስበውማ በላይ እንደሆነ እያሳየኝ ነው። እኛ እኮ አጠገቡ ነበርን እኮ ለምን እኛ ናስ እናንተን ሁላ መርዟቸዋል። የእባብ ምላስ ነው ያለሽ አንተ። እንዴት አድርገን ነው በስነ ስርዓት ለምን አታወራውም? እሱ ለምን ነው የምትሳደበው? ወይ ኪራ የእባብ ምላስ ነው ያለሽ። ማይሆን ነገር ለምን ነው የምታወራ? በስቲ ተናገር። ለምን ነው ማይሆን ነገር የምታወራው? ቆይ ንገረኝ። እኔ ለምን ነው እንደዚህ የምታረገኝ? ቆይ እንዴ በቃ ያጠፋሁት ነገር ካለ ይቅርታ። ያጠፋሁት ነገር ትላለህ እንዴ? እና እንደዚህ በመሆን አይደለም ኪራ። ሰላም ተፈጥሯል እኮ አሁን ደስ ይበል።
ሀብሉን ለማጥቶ ይሄን ሁላ ችግርሽን ይሄን ሁላ መከራሽን እኮ በዚህ ነገር እየቀየረው ነው እንዴ በዚህ እንዴት ያታልሻል በዚህ እንዴት ያታልሻል ልባሌ ነው የምፈልገው አይደል ባሌ በሰላም መጥቷል ይሄን ሁላ ነገር ማድረገው ላንቺ ብዬ ነው ምንድነው የምትነግሪኝ እሺ ገብቶኛል ግን ደግሞ ራስን አረጋጋ አንደኛ ሰው ፊት እንደዚህ አይናገር እንደዚህ አትናገር ሲቀጥል ደግሞ ባለቤቴ ነው አይደል እንዴ ለምንድን ነው ተረጋጋው እኔ ሁላ ድራማ ለምን እየተፈጠረ እንደሆነ በእናትሽ ተይ በእናትሽ ተይ እንደዚህ አይነት ነገር አትናገር እኛ እንደ ሽማግሌ ነው አንተ እኮ እኛ እንደማታከብር ሰው ለምንድን ነው የማታከብረው እንደዚህ አብሮኝ ሲለፉ የነበሩት እኮ ሰዎች ማክበር አለብን ለምን እንደዚህ ነው ሲሆንከው ስማ አንተ ተረጋጋ እኔ ደስተኛ ነበርኩ አሁን መጥቼ አሁን እንደዚህ እንዴት ይሄን ሁላ ነገር በዚህች ሲቀየር ዝም ትያለሽ ከዚህ በፊት የነበረውን ነገር ታውቃለህ ምንም ባይሰጠኝ ራሱ ይቅርታ ከጠየቀኝና ከተዘዘተ ከዚህ በፊት በእንደዚህ አይነት ዲኮር እንደዚህ አይነት የቃቃ ጨዋታ አይደለም የተሰዳል እሷ ህፃን ልጅ አይደለችም ይቅርታ አድርጌ ህፃን ልጅ አይደለችም ማሰብ ትችላለች እኮ የምታደርገውን ነገር አንተ እንትን ማለት የለብህም አንተ ዝም በል አንተ ራሱ ገና እንደዚህ አይነት ንግግር ለመናገር ገና ነሽ ለምን ግን ተረጋግተህ ለምን አትሰማኝም ይኸውልህ አንተ አሁን ምን አድርገህ ነው እያወራህ ያለው ብትረጋጋ እኮ ነገሮች ይገለጡልሃል ረጋ በል ናሂ አንተ እንደምታስበው አይነት ሰው አይደለም እሷን ለማታለል ዲኮር የሚያደርግ አይደል ሚስቱ እኮ ነች ከዚህ በፊት የተፈጠረው ነገር ታውቃለህ ከዚህ በፊት የተፈጠረው እንደዚህ አይነት ነገር አድርጎ አታሏት የገባችበትን ችግር ታቆላል ለምን ያታልላታል ሚስቱ እኮ ነች ለምን ያታልላታል ችግር ተፈጠረ ይፈታል በቃ ይሄ እኮ ያለ ነው በቃ እሺ ተረጋጋ አንተ ለምን አትረጋጋም ረጋ በል አንተ ለማናደድ አይደለም ግን ደግሞ እሱ ተጸጽቶ ከመጣ ይቅርታ አድርጊልኝ ካለ ዋናው ባሌ ወደ ቤቱ መመለሱ ነው በቃ ተረደኝ እኔንም ተረደኝ ወደ ቤታችሁ አትመለሱም እያልኩ ሌላ ስም አትስጠው ነው አንቺ ይኸውልሽ ይሄ ነገር ከተደረገብሽ በኋላ ብዙ ነገር እየተቀየረብሽ ነው ላይሽ ላይ እያየሁሽ እኮ ቤቷ እኮ ነው ስጦታ ቢሰጣት ችግር አለው ይቅርታ ለማድረግ እኮ ነው ስጦታ ገዝቶላት የመጣ ወንድ እያስመሰለ ነው ያለው ከዚህ በፊትም እንደዚህ አይነት ነገር አድርጓል በህይወቷ ውስጥ እንደዚህ አይነት ነገር አድርጓል የልጆቿ አባት እኮ ነው ታዳምጠኛለህ ይኸውልህ የምታዳምጠኝ እኮ ይኸውልህ አሁን አንተ ሁሉም እየደበደብክ ነው ባለቤቷን ሳይቀር ተደበድባል እሱን ተደበድባል አሰረጋግተህ ጭንቅላታችሁ ላይ ሰርቷል ላይ ነው ይሄ ሰውዬ ለምን አትረጋጋም ይኸውልህ አንተ የምታስበው መርዟቸዋል አንተ እንደምታስበውና ናሂ የተለያዩ ናቸው አንተ ጭንቅላት ውስጥ የሳልከው ናሂ አይደለም ናሂ ባለው ለምላስ ነው እሱ ባለው ለምላስ ካልተረጋጋ ይኸውልህ በደናው ማውራት ይችላል በእንደዚህ አፉን መርዞ ማውራት ይችላል እኮ የተከፋችበት ነው ኪራ የተከፋችበት እኮ ነው ለምን ነው እንደዚህ ታጨናንቁኝ ለምን አታጨናንቁኝ ማን ነው የምትሰማው ይሄው እያለቀሰች ነው ይሄው እያለቀሰች ነው ይሄው የትን ደስታ አትፈልግም አንተ እስቲ ደስተኛ ናት ያ ድጋሚ ሆስፒታል ትገባ እንደዚህ እያስለቀስክ አሁን አንተ የምትጠራው የእህትን ለማስደሰት ነው ምንድነው እያደረክ ያለው እሺ የእህትን ደስታ ከፈለክ ተረጋግተህ ለምን አትሰማንም እናንተ ለምንድን ነው እንደዚህ አይነት ነገር እየተደረገ እኛ እኮ እስካሁን እኮ አንተ ልናረጋጋን የጣር ነው ይሄ ሁላ ሰው ላይ እየለፋን ስትመጣኛ ምን አለ አንተ ላይ ያደረግነው ነገር አለ ለማረጋጋት ነው ይሄን ሁላ ነገር እኔ መጥፎ ለማስባል ምንድነው አይደለም ግን በእናትህ ራስን አረጋጋ ማውራት ካለብን ማለት ነው ቁጭ ብለን አውርተን ማለት ነው የሚበጀን የሚጠቅመን የእውነት የሚወድሽና የሚያከብርሽ ከሆነ ሴት ልጅ ነሽ እንደ ሴት ልጅ አክብሮ ይዞሽ መጥቶ ሽማግሌ ይዞ መጥቶ ያለውን ነገር እንትን ያስተካክላል ለምን ተረጋግታ አታደምጣት ወይ እሷን ማንን ነው የምትሰማው ይናገራችሁ ነው እንደዚህ አይነት ንግግር እኛ ማንነቱን እኮ ጠንቀቀን እናውቃለን እኮ አብረን እኮ ሰላም እንዲሰፍን አይደል የምትፈልገው ንገረኝ ቆይ እንዲታረቁ አትፈልግም እሺ ንገረኝ በስነ ስርዓት አውራ በህጉና በደንቡ መልክ እህት ደስተኛ እንድትሆን ትፈልጋለህ ግን ስነ ስርዓት ባለው ነገር ነው ደስተኛ ናት እኮ እንዴ ደስታዋን አይደለም የምትፈልገው እንደዚህ አይነት ይሄ ማታለያ ነው ይሄ ደስተኛ እንድትሆን የዛሬን ደስታዋን ብቻ ይበቃል እሷ ስትል ማለት ነው ይበቃል ትሰማኛለህ አይደለ ምንድነው መሰማው እንጭታል ዝም ብያለሁ እኔንም እንደነሱ ማታለል አልችልም እሺ ስማኝ አሁን ብዙ አላወራም ከዚህ በኋላ እህትህ ናት አይደለ እህቴማ እንደሆነች ታውቃለህ ከዚህ በኋላ አልፈልጋትም በቃ አልፈልጋትም አያችሁ ምን አይነት አስመሳይ ሰው እንደሆነ አንተ ነህ እኮ ገና ነገ ጠዋት እንደዚህ አይነት ነገር ይኸውልህ ዛሬ ይሄን የፈለከው አይደል ሰዓት ባልሞላ ፕሮግራም እንኳን ደስ አለ እንኳን ደስ አለ ይኸው ደስ አለ ካረጋኛል እኔ ካንተ ጋር መጨቃጨቅ አልፈልግም በቃ ተይኝ በቃ አመሰግናለሁ ስላደረከው ሁሉ አመሰግናለሁ ፕሮግራሜን አበላሽተሃል እስቲ ዝም በሉ አበላሽው
ከሚስቴ ለያይተኛል አመሰግናለሁ ከዚህ በኋላ አልፈልጋትም ውሰዳትን ወስዳታለሁ ወደ ቤት ወስዳታለሁ ናሆም ነው እንዳትሄድ ይሄ አስመሳይ ሰውዬ ናይ ናይ አታድርግ እንደዚህ አንተ ተወዘው አመሰግናለሁ አንተ ዝም በል በና ናይ ውሰዳት በቃ ይረጋጋል ተረጋጋ ናይ በቃ አልፈልግም ከዚህ በኋላ እንደዚህ አትበል በቃ እንደዚህ አትበል ለምን ዛሬ በኋላ መጨቃጨቅ አንተ ምን ሆነ ነው ለምን አትወጣም ነው ውብዬ አመሰግናለሁ ውብዬ አልፈልግም ውብዬ በቃ ከሱ ጋር መኖር ትችያለሽ አልፈልግም ነው ተናገረችም እሱ ነው የተናገረ ነው ነው ከዚህ በላይ መሰቃየት የለብኝም ቆይ እስቲ እሺ ለሁለት አውሩ ናይ አንተ ዞር በል በዛው ልጅ ዞር በል በቃ ናኦሚ ተው ናኦሚ ነው ተው እሺ አሹ ያዘው አሹ ያዘው ዛ እሺ አንዴ ነይ ውብዬ በቃ ይበቃኛል እሺ አውሩ ለሁለት ውብዬ ለሁለት አውሩ ናይ ለሁለት አውሩ ይበቃኛል ወጣለሁ በቃ ውሰዳት ከዚህ በኋላ እኔና ውብዬ ባልና ሚስት አይደለንም እኔና አንቺ ባልና ሚስት አይደለም እንደዚህ አትበል ውብዬ ወንድምሽ እኮ ነው ታገያለሁ አቅሜ ቻለው ሞክሬያለሁ ከዚህ በላይ ደስ አለ አይደለ ጎበዝ ነሽ ጎበዝ ነው ጎበዝ ነው ደስ አለ አይደለ ዛሬ ደስ ይልሽ ምንድነው ይሄ እንደው ነው የፈለገው የሷን ደስታ አትፈልግም አይደል ውብዬ የሷን ደስታ አትፈልግም እንዴ ነው የምትፈልገው ሁሌ ውብዬ ኧረ ይመለሳል ተይበቃ ተረጋጋ ውብዬ ነበረውን ነገር ባለቤቷ ላይ እኮ ነው የሰነዘርከው አንተ ዝም በል በቃ ከዚህ በላይ ምንድን የምፈልገው በቃ ዝም በልሽ አሁን በቃ እሺ ይኸው ደስ አለ ካበቃሽ እሺ ቢያንስ እንደሚያማት እንኳን ታውቃለህ አይደል ተረጋጋ በቃ እሺ አሁን ዝም በል በቃ ውብዬ ነገሮችን እንዴ ምን እየሆንክ ነው እስቲ ተዋት ወንድሟን አይደለ በቃ ሄዷል እሱ በቃ ዝም በል በቃ ምንም ነገር አታውራ በቃ እያለቀሰች እኮ ነው ኪራ እያለቀሰች እኮ ነው እንዴ ወንድም እኛ እነሱ እንደዚህ አስታርቀን ለመሄድ ነበር ያሰብን ግን ደስታቸውን አበላሽ ታሳዝነው እሺ ውብዬ በጣም ይቅርታ ወይኔ ምን ሆነ ነው አንተ መርዟቸዋል እያንዳንዳችሁ መርዟቸዋል ሁለት መንታ ምላስ ነው ያለው ይሶ ተረጋጋሽ አሁን ሄዷል በቃ አሁን ተረጋጋ ቢያንስ አሹና ውብዬ ተረጋጋ ውብዬ ሰማል አንተ ተነስና ሂዱታ ተነስና ኪራ በተነሳተ እዚህ ቁጭ ብለን ታዝናናልኝ አይደለም እሺ አረ እኔ ፈተዋለሁ ነው አንተ የሷን ችግር እኔ ስለማውቀው ፈተዋለሁ እሺ ምን ሆነ ነው ሂዱታ ውጣ እያንዳንዱን ነገር እኔ ፈተዋለሁ መፍታት ባለብኝ መልኩ ፈተዋለሁ አረሰው ደስታ የምትፈልግ ከሆነ ለምን እንደዚህ አልሄድም እሺ ምን ታደርጋለህ ኪራ ና በእናትህ ቆይ እሷን እናረጋጋ መጀመሪያ ምን ሆነ ነው አንተ እሷ እንዲህ እያለቀሰች ምን ሻንጣ ነው የምታወራው የቱ ጋር ያረክሹ ሻንጣው የቱ ጋር ነው የቱ ጋር ነው ያለው ንገሪኝ ውብዬ ንገሪኝ እኔ እንደዚህ ሆነሽ እንድታለቅሽ አይደለም ይሄን ሁሉ ዋጋ የከፈልኩልሽ እንደዚህ ሆነሽ እንድታለቅሽ ምን ማለት ነው በቃ ደስታ እንደነበረሽብኝ እንኳን ደስ ያለኝ በቃ ደስ ብሏል በቃ ዞር በል ምንም አይታይሽም ይሄን ሁሉ ነገር ላንቺ ሳደርግ ምንም አይታይሽም ውብዬ የኔ ልፋት የኔ ድካም ምንም አይመስልሽም የቤተሰቦችሽ ይሄን ሁሉ ነገር ያደረጉት ነገር ይሄን ሁሉ ለፍተው ተጨንቀው የነበረው ነገር ታውቂያለሽ አንተ በቃ ዝም በል እንዳያማት በቃ ለምን ዝም አትልም ቆይ ለምን እንዳያማት ኧረ አንተ አታስጨንቃት ዱሮ ይስሩ ሆነ እንደዚህ አትለፍልፍ ምንድነው ነገር ይኸውልህ በአንተ ምክንያት ነው ይኸውልህ ነገር የተፈጠረው ምንድነው የምትፈልገው እሺ አንተ እንዴት ደውለህ ይዘው ትመጣለህ ባለፈው
እንዴት እንዲስማሙ አይደል የምትፈልገው? እንድትሄድልኝ እፈልጋለሁ። አንተ እኔ ከእሷ ጋር ያለውን ችግር እኔ እፈታዋለሁ። ኧረ ተው ልቀቃት አንተ በቃ ልቀቀኝ። ራስህ ሂድ ከዚህ ሂድልኝ። ኧረ ምን ሆነ ነው አንተ? የእሷን ማንነት የእሷን ባህሪ እኔ ነኝ የማውቀው። ሂድልኝ አንተ ውብዬ። አይዞሽ ውብዬ። አሁን ወደ ቤት ስንሄድ ሰላም ትሆኛለሽ።